ቁጭ ብያለሁ ኮፒቲንግ ያደረግክ ዝም ብለህ ስማ ዋት አትስራም ቼላ ወንድም ጥላው ጋርናቸው እንደቪላ ሊያገነጥራት ነው ተባለ አትዝለዝራት ነው እንጂ ጨምላቃ ስራ አይደለም ያዝ ነው ምን አባቱ ይላል ይቅርታም አሩ ኬክ ነው ሽንቱ መሪንዳ ነው እንዳስፈላጊነቱ ይበላል ይጠጣል ብሎ ዋቴ ሊናፋት ነው እባክህን ወንድም ጥላ ዚርክቲንና ኡጋርቲን ግዛና ሽጥልን ጨምላቅ ባለቂ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ብሏል። ፋብሪዚዮ እንግዲህ በመግዛት ግዴታ ባለው የውሰት ውል እንግዲህ ጀለስ ሜዲካል ምናምን ልጨራረስ ነው ተብሏል። ሂር ዊ ጎ ተብሏል። ዩናይ ኤምሬ እንግዲህ በቀጣይ የፕሪሚየር ሊግ ዓመት በጣም ተፎካካሪ መሆን እፈልጋለሁ፣ ዩሮፕ ላይ ተፎካካሪ መሆን እፈልጋለሁ በሚለው ሐሳቡ እዛ ቡድን ውስጥ እንግዲህ ጋርናቾን አካቶታል። ጋርናቾ ጨዋታ ይቀይራል ብሎ ያስባል ዩናይ ኤምሬ። ንቅሳት፣ የፀጉር ስታይል ከሜሲ ወደ ሮናልዶ ምናምን እየቀየረ ነው የሚያዝግ። እኔን ሰውዬ ማለት ነው ዩናይትድ እኛ ተፋታ ነው ቼላው ወንድም ጥላ ምንለው ከለንደን ተቀናቃኙ ካርሰናል ተጫዋች ስለሚቀማ ብቻ አይደለም። ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ከኔ ለኔ ከበቂ በላይ ነው። ድል ነው ለኔ ድል ነው። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ሁለት እንዴት እንደምከፍለው አላውቅም ሁለት ጋርናቾ ወደ አርሰናል ወደ አስቶን ቪላ ሂር ዊ ጎ ተብሏል። ይሄን በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች እያደረግን ነው መንቀጣችሁ። ለማንኛውም የቲክቶክ የኳስ ኮንተንት አዋርድ ተዘጋጅቷልና ሊንኩን ባዮ ላይ ታገኙታላችሁ። እየገባችሁ ከቼልሲ ቲክቶከር እኔ የምመቻችሁ ከሆነ ገብታችሁ ቮት ማድረግ ነው። ምንም አይቀንስባችሁም፣ ምንም አይቆጥርባችሁም። ፍቅራችሁ የምታሳዩኝ በዛ ነው እና ሁላችሁም እየገባችሁ ቮት ማድረጋችሁ እንዳረሱ። የማንኛውም ደጋፊ የፈለገውን ሰው መምረጥ ይችላል ማለት ነው። አረ አንድሬ ቤርታ ምንድነው በአላህ? አረ ተጫዋች ከዋክብት አለቀ። የሮጀርስ ሲገርመን ጋርናቾን ተነጠቀን። ወይኔ ምንድነው ከመሸ የሰማነው ዜና? አልሐምዱሊላህ። እንደው ግን ቼልሲ አረ ሽንት ሚሪንዳ ይሁንልህ ተብሎ ማን ነው አንተ ኪሳራ የሚባል አይንካህ ብሎ ማን የመረቀ? ጋርናቾንም አገንጥረ ሸጥከው። የዓለማችን እኮ ትልቁ ችግር ውስጥ የገባው ጋርናቾን ገዝተህ ነበር፣ ይሄንንም ሸጥከው። እንዴት አይነት ግን አረ ውይ በአላህ ዝውውር መስኮቱን ይዘጋ ሲፈልግ ስጋቴን እንዳለ ተለቅሞ ተጣፋልኝ። አሁን ከዚህ በኋላ ብራዘሪ ዝውውር መስኮቱ ሲዘጋም ግድ አይሰጠኝም። ዝጉት ግብ አናውጣው ይላል። አልሐምዱሊላህ ከማለት ውጭ ምን ማለት ይቻላል ሀቢቢ? እኔ እኮ አንድሬ ቤርታ ይሄ ዝውውር ላይ ሲያራጥጥ ማለት ነው ምናልባት በጋርናቾ ሰርፕራይዝ ሊያደርገን ነው ብዬ ፈርቼ ነበርና ሲቀጥለው ከቼልሲ ቤትም በአመት አንድ ጊዜ ግብሩ አለቻ በጋርናቾ ይሆን እያልኩ ሸክኬ ነበረ። ፋይናሊ እንግዲህ አስቶን ቪላ ሻፋ ተሰርታለች በጋር ከቼልሲ ማለት ዘንድሮ አስቶን ቪላ ሆኗል። ገፈት ቀማሹ አስቶን ቪላ እና ሻሼ ሆኗል። እንግዲህ ከዚህ በኋላ አርሰናል አይ ዶንት ቲንክ ሶ እንግዲህ ምን ይመስላችኋል? እኔ እንጃ ከቼልሲ ምናመጣ አይመስለኝም ከዚህ በኋላ ተጫዋች ማለት ኢንዞን ካለቀቁልም ምናልባት ጥሩ ነው። ከዚህ በኋላ እንግዲህ ዘንድሮ የዘለለን ይመስለኛል ከቼልሲ ቤት ተጫዋች ማስፈረም ማለት ነውና ቼልሲ ግን የመጨረሻ መተታም የሆነ ክለብ ነው። የምሬ ነው የምላችሁ። ጋርናቾ ወደ አስቶን ቪላ እኔ በጣም እያሳዘነኝ ያለ ሰው ከማንቸስተር ዩናይትድ ከወጣ በኋላ ማለት በጣም አንጀቴን እየበላ ያለ ሰው ዩናይትድ ቤት እያለ በጣም እናደድበት ነበር ምናምን። የመጨረሻ ጊዜዎቹ በጣም ሊሳካለት የቀረበ አይነት ተጫዋች ይመስል ነበር። ነገር ግን ኢጎ በቃ ጎትቶ ከጣላቸው ተጫዋቾች ውስጥ አንዱ ነው። አሁን ደግሞ አይታችኋል ምን ያክል እየተጎዳ እንደሆነ። ጀርባው ላይ ሁላ የጆከር ምናምን ታቶ ተሰርቶ እና በጣም ሜንታሊም እየተጎዳ ያለ ተጫዋች ነው። ቢያንስ ሚድ ቴብል ቲም ላይም እየተጫወተ ቢሆን በአስቶን ቪላ ቤት ይሄ በቃ የአሪፉ ተጫዋቻቸው ምርጡ ተጫዋቻቸው እንዲሆን ምመኘው አይነት ተጫዋች ሆኗል በዚህ ሰዓት።
ጋርናቾ ከቼልሲ ወደ አስቶን ቪላ በውሰት ሄዳለች። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። በአርሰናሎች ዘንድ በጥብቅ ሲፈለግ የነበረው አሌሃንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ ጎ ተብሏል። እንግዲህ አስቶን ቪላዎች አሁን በብድር በ2028 ላይ ሙሉ ለሙሉ ከቼልሲ ለማስፈረም ተስማምተው ሂር ዊ ጎ ብለውታል። ተርፋችኋል እናንተ ወያላ፣ ተርፋችኋል። ምድረ ፎቃቃ ወያላ። ረረ ማኒፌስቴሽን ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። እቺን ማሊያ መቼም ታስታውሳላችሁ አይደል? ጋርናቾ የራሺን አስቶን ቪላ ማሊያ ለብሳ በጣም ስትወቀስ ነበር፣ ስትረገጥ ነበር። እኔ ዲፌንድ እያደረኩት ነበር፣ ምክንያቱም በዛ ታይም እና ማድራውስ የብራይተን ማሊያ ለብሰው እነ ኡጋርቴ ሌላ ክለብ የፍላሚንጎ ምናምን ለብሰው ፈታ እያሉ ነበር። አላንድሮ ጋርናቾ ደግሞ የካሪንግተን ልጅ ነው። ካሪንግተን ደግሞ ካፈራቻቸው አንድ ምርጥ ልጅ ደግሞ ራሺ ነው። ራሺ ደግሞ ለካሪንግተን ልጆች ምን ያህል ቶፕ እንደሆነ እናውቃለን። እና የራሺ መልበሱ ብዙ የሚገርም ነገር አይደለም። ከዛ የፊላን እንትን አላሳየም ከኋላ ራሺ መሆኑን ያሳየውናም ብዬ ስከራከር ነበረ። ግን ማኒፌስት እያደረገች ነበረ ጀልስ። በመጨረሻም ህልሟ ተሳካላት። ቼልሲ ካልሄድኩ ብላ 6 ወር ራሱ ዩናይትድ ቤንች ይቀመጣለሁ በቃ አልጫወተም ምናምን ስትል የነበረ ሰውዬ ሄዳ 6 ወር በላይ ተቀምጣለች። ግን አስቶን ቪላ ሄደ። በመጨረሻም ህልሙ ተሳካለት። የውሰት ሁሉ ነው ግዴታ ግን ባለበት ነው። አይ ሆፕ እዛ ይሳካላል። እኔ አልቋጠረብም ስቲል አልጠላውም። ትንሽ አለ ስሜቱ ብቻ ጋርናቾን ልጠለው የምችልበት አማራጭ ብዙ የለኝም። ግን ቪላ እንደሚቀናሽ ተስፋ አረጋለሁ። ከቪላ ጋር ስንገናኝ አይ ሆፕ አያፈራረጡም ብዬ ተስፋ አረጋለሁ። እንነግራችኋለን፣ ችግር የለውም። አንተ ብቻ በርታ።